ከሙግማ አለይህ ለምሳሌ የሚጥል በሽታ ያለው ሰው አይነት ሰው ማለት ነው። የሚጥል በሽታ ያለበት አይነት ሰው እንደዚህ አይነቱ ሰው ምንድነው ቀዳ አለበት፣ ነገር ግን ፊዳ የለበት። ለምሳሌ ሌሎች አሁን ለምሳሌ ሙግማ ብለናል። ሙግማን ብቻ ነው የጠቀስነው የሚጥል በሽታ ያለበት ሰው። ሌላስ ቀዳ ያለበት ብቻ ፊዳ ግን የሌለበት። ለምሳሌ ሌሊት ንያ ከማድረግ የረሳ። አሁን ሌሊት ንያ ከማድረግ የነሳና ተነስቶ ሱሑር ከበላ ጾሙ አይያዝም። ለምን? ንያ የለውም። ስለዚህ ይህ ሰው ምን ይባላል? ከጾም በኋላ ቀዷ አለብህ ይባላል። የረሳ ማለት ነው። እንደገና ደግሞ ከግንኙነት በስተቀር ድንበር በማለፍ ያፈጠረን ይመስል ድንበር በማለፍ በሌሎች ነገሮች ላይ ግንኙነት አይደለም፣ ከግንኙነት ውጪ ሌላ ነገሮችን በመስራት ድንበር ያለፈ ለምሳሌ ያፈጠረ ይመስል ቀዷ ይወጅብበታል። ፊዳ ግን አይወጅብበትም፣ ካሳ አይወጅብበትም። ስለዚህ ሙግማ አለይህ ማለት አውድቅ በሽታ የጣለው አይነት ሰው አይነት ማለት ነው። ወታሊሱሃ ሶስተኛው አይነት ደግሞ የኢፍጣር አይነት ማ የልዘሙ ፊህ الفدية ካሳ ብቻ ግዴታ የሚሆንበት ዱነ القضاء ቀዷ ግን አውጣ አይባልም፣ ጾም አይባልም። ቀዷ ሲባል ቀዷ ማለት በጾም የሚወጣ ማለት ነው። ፊዳ ማለት ደግሞ ካሳ ማለት ነው። ካሳ ከተባለ ምስኪን መመገብ ነው። አሁን እዚህ ጋር ሶስተኛው ማ የልዘሙ ፊህ الفدية ካሳ የሚወጅብበት ነገር ግን ዱነ القضاء ጾም ግን አይባልም። ወህወ ይሄ ደግሞ ምን አይነት ሰው ነው ከተባለ ወህወ ሸይኹን ከቢሩን የጃጃ ሰው ሽማግሌ ሰው እድሜው የገፋ ሽማግሌ የሆነና ጾምን መጾም የማይችል ከሆነ ይህ ሰው ፊድያ ካሳ ይወጅብበታል። ቀዷ ግን አይወጅብበትም። ሽማግሌ ማለት ይሄ ሸይኽ ከቢር የሚባለው ምን አይነት ነው? ትልቅ የጃጃ ሰው ሲባል يعني الذي لم يستطع الصوم في جميع الأزمان በሁሉም ጊዜ ላይ ጾምን መጾም የማይችል በቃ እዚህ ሰው ረመዳን ላይ እየተመገበ ህይወቱን ያተርፋል። ከረመዳን በኋላ ምስኪኖችን ይመግባል ማለት ነው። ሀከዛ ወይም ለእያንዳንዱ ቀን ላፈጠረበት በዛው ቀን ምስኪኖችን ይመግባል። በዚህ መልኩ ይሄዳል ማለት ነው። ወራቢዑሃ አራተኛው ደግሞ ያፈጠረ ሰው በረመዳን ላይ ምን አይነት ሁክም ተከትሎት ይመጣል የሚባለው ላ ወላ ምንም ነገር የሌለበት ሰው አይነት ማለት ነው። ላ ወላ ማለት ይሄ ነው ሊባል ቀዳ አለብህ ወይ ፊዳ አለብህ ይባል አይነት የሌለበት እሱም ወሱ አልመጅኑኑ መጅኑን የሆነ ሰው እብድ ሰው ቀዳም ይሁን ፊዳም ይሁን ይወጅብብሃል ተብሎ ሁክም የማይሰጠው አይነት الذي لم يتعدى بجنونه በእብደቱ ድንበር ያላለፈ የሆነን እብድ ለማለት ነው። በእብደቱ ድንበር ያላለፈ የሆነ እብድ አይነት ምክንያቱም ይሄ ለምንድን ነው ከተባለ لعدم تكليفه ግዳጅ የለበትም። እብድ ሰው የሸሪዓ ግዳጅ አይመለከተውም፣ አይጠየቅም። ስለዚህ አይነቱ ሰው በረመዳን ላይ ቢመገብ ቢበላ ብናየው ቀዷ አለብህ አይባል፣ ካሳም አለብህ አይባል። ለምን? የሸሪዓ ግዳጅ አይመለከተውማ። አቅሉን የሳተ ሰው የሸሪዓ ግዳጅ አይመለከተው፣ ልክ እንደ ህፃን ማለት ነው፣ ለአቅመ አዳም ያልደረሰ።
ይሄው ነው። ፈስሉን ለይነው አሉ። አሁን ደግሞ ፊ በያኒ ማብራራ አለ ማላ ዩፈጥሩ ስለማያስፈጥሩ ነገራቶች ሆነው ነገር ግን ሚማ የሲሉ ኢለል ጀውፊ ነገር ግን ወደ ሆዳችን የሚደርሱ የሆኑና ነገር ግን የማያስፈጥሩ ስለሆኑ ነገሮች እናያለን። ወደ ሆድ ደርሶ የማያስፈጥር ነገር አለ እንዴ? አዎ አለ። ጀውፍ ለማለት የተፈለገው እንግዲህ ወደ ሆድ ወይም ወደ ቀዳዳ ነገር ወደ ሰውነት ቀዳዳ የሚደርስና የማያስፈጥሩ የሆኑ ማንኛውም ነገር በሆድም ይሁን በጆሮ ቀዳዳ የሚገባ ነገር ጀውፍ በመባል ይታወቃል። በሆድም ይሁን በጆሮ ቀዳዳ በአፍንጫ በምን የሚገባ ነገር በሙሉ ጀውፍ ይባላል። ክፍተቱ ማለት ነው። የማያስፈጥሩ ነገሮች ወደ ውስጥ የሚገቡ በቀዳዳዎች ነገር ግን የማያስፈጥር የሸሪዓ ሁክም ያላቸው አሉና الذي لا يفطر የማያስፈጥር የሆነ مما يصل إلى الجوف ወደ ውስጥ ወደ ሆድ ዕቃ ወይም ወደ ውስጥ ከሚደርሱ የሆኑና ነገር ግን የማያስፈጥሩ ነገሮች ሰብዓቱ አፍራድን ሰባት አይነት ናቸው። አንደኛው ማ የሲሉ የደረሰ በሙሉ ኢለል ጀውፊ ወደ ውስጥ የደረሰ በሙሉ ቢኒስያኒን በመርሳት ረስቶ የሆነ ነገር ወደ ውስጥ አደረሰ። በአፍ ሊሆን ይችላል፣ በአፍንጫ ሊሆን ይችላል፣ በጆሮ ሊሆን ይችላል፣ በአይን ሊሆን ይችላል። ግን ወደ ውስጥ ደረሰ። ለምሳሌ መብላት መጠጣት አያስፈጥርም ነው። ነገር ግን ባለፈው አይተነዋል። መብላቱም መጠጣቱም ድንበር ያለፈ ከሆነ ግን ሊያስፈጥር ይችላል ይላል። እዚህ ጋር ግን ያው በደንብ አልጠቀሱትም። ድንበር ያላለፈት ብለን ስፔሲፊክ እናደርጋለን። ድንበር ያለፈ አመጋገብ ከሆነ ግን ያስፈጥራል። አው ወይም ደግሞ ጀህሊን ወይም ባለማወቅ የተነሳ አለማወቅ ሲባል ግን ከሸሪዓ አንግል ዑዝር የሚሰጠው አይነት የሆነ አለማወቅ አይነት ነው። የሸሪዓ አንግል እይታ ይህ ሲባል በሁለት አይነት ነው። ለምሳሌ አላወቀም የምንለው አይነት ሰው ከዑለሞች የራቀ በሆነ ገጠራማ ክፍል ያደገ ሰው እንደሆነ ወይም ደግሞ ወደ እስልምና ሃይማኖት በመቀላቀል አዲስ ከሆነ የዚህ ሰው አለማወቅነቱ ተቀባይነት አለው ከሸሪዓ አንግል ነው። ግን በከተማ መሃል ቁጭ ብሎ ዑለሞች ባሉበት ግን በዛም ሊያያቸው በሚችል ሊሰማ በሚችል መስጂዶች አጠገቡ ቁጭ ብሎ አለማወቅ የሚባል ነገር የለም። አው ወይም ደግሞ ኢክራሂን ተገዶ ከሆነ ለምሳሌ ረስቶ ወይም ባለማወቅና ተገዶ ከሆነ እነዚህ ሶስት አይነቶች ወዳቸው ላይ የደረሰ ነገር በሙሉ አያስፈጥርም ይላሉ። እሺ ኢሳ قال صلى الله عليه وسلم من نسي يرسى ሰው وهو صائم ጾመኛ ሆኖ ነገር ግን ረሳ فأكل بلا أو شرب ወይም ከጠጣ የጠጣ እንደሆነ فليتم صومه ጾሙን ይቀጥል ያሟላ فإنما أطعمه الله وسقاه በዛለት እኮ ያው አላህ ነው የመገበው አላህ ነው ያጠጣውና
ኧረ አፈጠርኩኝ ብሎ ተስፋ አይቁረጥ። ጾሙ አለ አልተበላሸበትምና ይቀጥልበት ጾሙን ብለዋል። ረዋሁ ሸይኻኒ ወሰሐሐ። ሁለቱም ቡኻሪና ሙስሊም ዘግበውታል፣ ሰሒህ ነው ብለውታል። ከዚህ የተነሳ ሐዲሱ ዓም ቢሆንም ዕሙም ነው። በእርግጥ ባለፈው ስፔሲፊክ አድርገን ስናወጣው አመጋገቡና አበላሉ ድንበር ያላለፈ ግን ስፔሲፊክ አድርጎ ለማውጣትም ያስቸግራል። ቢኮዝ ሐዲሱ ጀነራላይዝ እያደረገ ነው ያለ። ግጥም አድርጎ ቢበላም ግጥም አድርጎ ቢጠጣም እስከ ረሳ ድረስ ባስታወሰበት ጊዜ ነው የሚያቆመው። አይ ቲንክ የተሻለውም ይሄ ነው። ምክንያቱም ሐዲሱ ይሄን ያህል ነው ብሎ ያስቀመጠው ገደብ የለም። የበላ የጠጣ እንደሆነ አለ ድረስቱ ታሚስ ካስታወሰ ግን ያቆማል ማለት ነው። እስኪ በቃው ጠግቦ ቢበላ ቢጠጣ እስከ ረሳ ድረስ ጾሙ ትክክል ነው። ሐዲሱ ይሄ ነው። ስለዚህ በዚህ አካሄድ የሻፊዒዎችን ንግግር ድንበር ያላለፈ አመጋገብ ከሆነ ብለን መገደብ አንችልም። ሲጀመር የረሳ ሰው መቼ አስታወሰና ድንበር ያላለፈ የሆነ አመጋገብ ከተመገበ ማለት እኮ እያስታወሰ ነው ማለት ነው። አይደለም እንዴ? አዎ እንደዛ ነው። ድንበር ያላለፈ አመጋገብ የሚበላ ከሆነ እያስታወሰ ነው እየበላ ያለ ማለት ነው። ስለዚህ ቶታሊ ጾሙ ወድቋል። እዚህ በሐዲሱ መሰረት ግጥም አድርጎ ቢበላ ግጥም አድርጎ ቢጠጣ እስካላወቀ ድረስ ረመዳን መሆኑን እስካላስታወሰ ድረስ ስለዚህ ጾሙ ትክክል ነው፣ ይቀጥልበት ነው። አይ ቲንክ ሐዲሱም ያስኬዳል። ስለዚህ የሻፊዒዎችን ቀውል ድራፕ እናደርገዋለን እንጥለዋለን ማለት ነው። ወላሁ አዕለም። እሺ እንዲሁም ደግሞ ወቢጀረያኒ ሪቅን ወቢጀረያኒ ሮጥ ብሎ የገባበት እንደሆነ ሪቅን ምራቅ ፈጥኖ ከገባበት ቢማ በይነ አስናኒ በጥርሶቹ መካከል የተጠራቀመ ምራቅ ወቀድ ዓጀዘ ካቃተው አመጅሂ ያንን ምራቅ ሰብስቦ መጥፋቱ ካቃተው ካልቻለ ሊዑዝሪሂ ዑዝር ካለበት አፉ ላይ ዑዝር ካለበት መጥፋት ካልቻለ አፉ ከደረቀበት ምራቅ ከጥርሱ መካከል ያለ ምራቅ ወደ ውስጥ ደርሶ የገባበት እንደሆነ አያስፈጥርም ነው። ዞሮ ውስጥ ላይ ያለ ነገር ኢን ጀነራሊ ፕሪንሲፕሉ ውስጥ ላይ ያለ ነገር ያስፈጥር አይችልም። ከውጭ ወደ ውስጥ ካስገባን ነው። እዚህ ላይ ያለ ነገር ግን ሊያስፈጥር አይችልም። የራስ የሰውነት አካል ነውና መጥፋቱ ጥሩ ነው። ሰብስቦ ማዋጥም አይቻልም፣ ግን መጥፋቱ የተሻለ ነው። ለመጥፋት ግን ዑዝር ካለበት ምራቁ አፍ ጥርሱ መካከል የሚሰበሰብ ከሆነና ከገባበት አሁንም ኤክስኪዩዝ አለው ማለት ነው። ምን አለው? አያስፈጥርም ማለት ነው። ሌላኛው አራተኛው ወማ ወሰለ የደረሰ በሙሉ ኢለል ጀውፊ ወደ ውስጥ ከደረሰበት ወካነ ለምሳሌ ጉባረ ጠሪቅን የመንገድ አቧራ መንገድ ላይ ገውለል እያለ ሲሄድ አፉን ከፍቶ መንገድ ላይ ሲሄድ በድንገት አቧራው ዘሎ ወደ ሆዱ ገባበት። በዚህ ጊዜ ምን ያደርግ? አያስፈጥረውም ነው። አፈጠረ አይባልም ነው። አያስፈጥረውም ነው።
ማባራ አያስፈጥርም። እንዲሁም ደግሞ ወማ ወሰለ የደረሰ በሙሉ ኢለይሂ ወደሱ የደረሰበት ወካነ ያ ነገር ሆነ የነበረ ከሆነ ገርበለተ ደቂቅን ገርበለተ ደቂቅ ማለት ዱቄት ሲነፋ በሮ የሚገባው ነገር ወደሱ በሮ ገባበት ወደ ውስጥ አው ዙባበን ወይም ዝንብ ጣኢረን ዘሎ ገባበት በሮ ገባበት አው ነሕወሁ ወይም መሰል ነገር ዘሎ ገባበት ምን ሆነ አይضን በድጋሚ አያስፈጥርም ማለት ነው። ላ ይፈጥር አፈጠር አይባልም። እነዚህ ሰባቶች ወላሁ አዕለም አላህ ይወቅ ቢሰዋቢ ትክክለኛው በማለት ይሄዳሉ ማለት ነው። እንግዲህ ይሉና ነስአሉላህ አላህን እንጠይቃለን አሉ። እንግዲህ ጸሐፊው አላህ እንግዲህ ሼኽ ሳሊም ኢብኑ አብዱላህ ኢብኑ ሱመይር መትናቸውን እዚህ ጋር እያገባደዱ ነው። ነስአሉላህ አልከሪመ አይ አልሙዕጢ ሰጪ የሆነውን ጌታ አላህን እንጠይቃለን ቢጃሂ ነቢይህ አልወሲም መልከ መልካም በሆኑት ነብዩ ጃህ ክብር አዩኽሪጀኒ እኔን እንዲያስወጣኝ ሚን ዱንያ ከዚች ዱንያ ሙስሊማን አላህ ታዛዥ ሆኜ እኔንና ወዋሊደየ ቤተሰቦቼን ወአሕባኢ ወዳጆቼንም በሙሉ ወመን ኢለየንተማ ወደ እኔ በሙሉ የተጠጋ በዝምድና በቤተሰብነት አላህ እዚች ዱንያ ለሱ ታዛዥ ሆነ እንዲያስወጣን እመኛለሁ ጠይቃለሁ። ወአን የግፊረ ሊ አላህም ደግሞ ማርታ እንዲሰጠኝ ወለሁም ለነሱም ጭምርት ሙቅሒማቲን ትላልቅ የሆኑትን ወንጀሎች ወለመመን ይህም ደግሞ ትናንሹንም ወንጀል አላህ እንዲምረን ወሰለላሁ አላህ ውዳሴን ያወርድ አላ ሰይድና በሰይዳችን ላይ ባለቃችን ላይ ሙሐመድ ኢብኑ አብድላህ ስማቸው ሙሐመድ ኢብኑ አብድላህ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ የሆኑ ኢብኑ ሃሺሚ የሃሺም የሆኑ ልጅ የሆኑት አብዱል ሙጠሊብ ኢብኑ አብዲ መናፊ የአብዲ መናፍ ረሱልላህ የአላህ መልእክተኛ የሆኑት ኢላ ካፈቲል ኸልቅ ለዓለማት በሙሉ ረሱል መላሒሚ ተፋላሚው የሆኑት ነቢይ ይባላሉ። ነቢያችን ሐቢቢላሂ የአላህ ወዳጅ አልፋቲሒ ድልን ከፋች አልኻቲሚ የነቢያቶች ሁላ ደምዳሜ የሆኑት ከሳቸው በኋላ ነቢይ የሌለ ወአሊሂ ቤተሰቦቻቸው ላይ ወصحبه በባልደረቦቻቸው ላይ አጅመዒን በሁሉም ላይ አላህ እዝነት ይውረድ። ወልሐምዱሊላሂ ረቢል ዓለሚን ለው انتهت ሰፊነቱ ነጃ አለቀች ማለት ነው። አላህ ሰምቶ የሚተገብሩ ሰዎች ያድርገን። እንግዲህ አላህ እውቀትን ይጨምርልን። በያዝነውም ደግሞ የምንሰራበት ሌሎችንም የምናሳውቅበት ኡማውንም እየተጣራን የምንሄድበት ያድርገን። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።